ገረም እና ገነት እኮ ናት። ሁለተኛ ለምንድን ነው የምትጠጡት ስላቸው ለሼፓችን ይላሉ አለች። ወረቀት ተጨምሮ ውሃ ውስጥ አይላንድ ውስጥ ወረቀት ተጨምሮ ይጠጡታል ጧት። ከዛ ለምንድን ነው የምትጠጡት ስል ለሼፓችን ነው ብለው አሉ አለች። እንትን ላይ ባላይ በአጠቃላይ ማለት ነው። በአጠቃላይ ቤሩትን እኮ ፈርታ ነው። ኧረ በስመ አብ እነሱ ካመኑበት እኮ በድንጋይ የሚመኑኛ እኮ አያገባንም። ግን ያው ለሌላ ጊዜ ሌሎች ከሄዳችሁ እዛው ራሳችሁን ቻሉ። እኛ ጋር ትምጡ። እኛ ተሰቃየን። ዛሬ ነው በረራ ይጥላለች። አሁን ባለፈው ወልሽ ትናንትናም ሱሱ ግሩፖች አሉ ብላ ስትናገር ነበር ለአቢባ ማለት ነው። ኦኬ ግሩፖች አሉ ተፖስተን አለች። ተፖስተን ግሩፖች አሉ እዛ ሄደን ተናግረናል። የዛ ሰዓት እኔ ለሪታን የተከራከርኩት ብላ ስትል ነበር። ትላን ልብ ካላችሁ ማለት ነው ከሰማችሁ። ኦኬ ግሩፖች እኔ ሰምቻለሁ። ይሄ ነገር እነ ሰላም ጋር ምናምን ሰምቻለሁ። እኛ ጋር ነው የመጡት። እኛ ስንጠይቃቸው አፋፋችንን ብለው አፍዛው አደንዝዘው እኔ ምንም ነገር አልተናገርኩም። ሚውት አርግቼ ነው የተቀመጥኩት። ምንም ነገር አላወራው። ኤሪታ ገብታ ሚቾ የምትባለው የቷና ትመቸኛለች ብላ ገብታ ተናግራ ወጣች። እንዴ የዛ ሰዓት ለምንድን ነው ታዲያ ያልተናገሩት? የዛ ሰዓት ሲለጠፉ ለምንድን ነው ሮጦ ተሰብስቦ የመጡት? ሮጦ ተሰብስበው እኔ ገብርኤል ልጅ ነኝ እኔ ሚካኤል ልጅ ነኝ ለምን ይላሉ? ሁሉም ንጹህ ከሆነ እኮ ማለት ነው ንጽህናውን ወጥቶ እራሱ ያስታውቅ። እኔ ንጹህ ነኝ ምንም የለብኝም ምንም አላደረኩም ሰው ላይ ብላ ወጥታ ትናገር። ለምን እኛ ምንቀርበውንና ምንሄድበትን እኔ ካበሻ ርቅ ያለው አልፈልግም። ግን ጓደኞች አሉኝ እህቶች አሉኝ ቤሩት ላይ እንዴ ለነሱ ፈራለሁ። ለነሱ ስለምፈራ ቤተሰብ ስላላቸው ልጆች ስላላቸው ስለምፈራላቸው እንዲጠነቀቁ እራሳችሁን አውጥታችሁ ግልጽ አድርጋችሁ ተናገሩ። ወጣችሁ እኔ እንትን አላልኩም የለብኝም አሰርታባኛለች ያልሻት ደግሞ ካለች እቺናት ብለሽ ፍጥጥ አርገሽ ካሰራሹ ሰውዬ ጋር ስልክ ቁጥር አላችሁ አትደዋወላላችሁ ትደውሉለታላችሁ። ለሴትዮዋም ለሰውየው ጥሩት ጠርታችሁት ይውጣ ማን ላይ እንዳሰራ። ደከመን እኮ እኛ እንቅልፍ አጣን በመድኃኒዓለም። አውሩ ሌሎቻችሁ የገባችሁት አውሩ እንጂ እኔ እናንተ ምን አገባችሁ? እናንተ ያው ናችሁ ይላል አንዱ ኮሜንት ጮችብኝ ሳልሸፍጥ ሚቾ ሂጂበት። እናንተ ምን አገባችሁ? እናንተ ያው ናችሁ። አንቺ ኮሜንት ለምን ታነቢያለሽ? ወይኔ እናት ተሪው እሱንም ይሄዳል። ቆይ ጌጤ እሺ አንድ ሰው አስገቢኝ ብሏል። እናውራ አስገቡን ብለዋል። እናስገባቸው። አውሩ ሳራ ያወር የገባችሁት አውሩ። ሐሳባችሁን ስጡ። ዱባይናል ምን አስተያየት ልትሰጥ ነው የገባችሁ? ችግር የለውም። ዓለም ህዝብ አይቶናል። ዓለም ህዝብ ላይ እኮ እንትን ላይ ተቀርበናል። አልጀዚራ ላይ መቅረብ እኮ ነው። ሙሻሂዲን ከራሚ ብሎ እኮ ነው ሰውየው ማውራት የነበረበት። በጣም ነው የሳኩት። እግዚአብሔር ምስክሬ ነው። አሁን እንደዚህ በቃ ሰው ከሀገሩ ወጥቶ አይለቀሁም ማለት ነው አመል ሀገራቸው ማለት እስኪ ንገሪኝ እስኪ አመል እኮ አይለቅም ሳራ። አሁን እኛ አያቶቻችን ምናምን እንደዚህ ቢሉ በቃ ሄድሮ ማመጣጣቸው ነው ከቤተሰብ የወረሱት ነው ወይ ስልጣኔ የላቸው ምናምን ትያለሽ። አሁን በጣም ነው ማለት አይነፋም። እኔና አንቺ አሁን እንደዚህ አይነት ቦታ ሄደን መጽሐፍ ተገልጦልን ሲኒ ኖርማል ነው ትይዣለሽ 20 ብር ተሰጫታለሽ መጽሐፍ ታነብልሽ። ቆይ አንዴ ልንገርሽ ኮፍዬ ጠፋ ተሰለበን ታነኝ እንጃ ኮፍዬ ጠፋ። ስለፈጠራቸው አምላክ ግራስ ያወራቁም ነገር ያውራ ሰው ያውራ። ቦታ ልቀቁ ደግሞ ሌሎቻችሁ አውሪ። እንዴት አደራችሁ ልጆቼ? እግዚአብሔር ይመስገን አለን ማሬ። እኛ ሌሊቱን ሙሉ ስንሰማ የማዳም ቤት ቅመሞች ነው ያደርነው። የምር ቢግ ሼም በጣም ነው የሚያስጠላው። ሌላው የራሳቸው ጉዳይ ነው። ከነግብት ባሱ ናቸው ሁሉም ማለት ነው። ሲቀጥል ሐራም አንዳንዴ አብረሽ በልተሽ ጠጥተሽ አብረሽ አድርገሽ ሁሉም ሀኡ ራሄል ሆነ። ግን እሷ ሀቋ በቃ ተናግራለች፣ በግልጽ ሁሉን ነገር ተናግራለች። ግን
አገባን የምትሉት ሁላችንም ስንመጣ እኮ ከኢትዮጵያ ዲቪ ተሞልቶልን አይደለም የመጣ ነው። ሸቃላ ነን ሁላችንም ማለት ነው አይደለም? ሁላችንም። ስለዛ አትመጻደቁ። ሀረባ ገባን ሰው ነው እኮ ማንም ሰው። እኛም አግብተን ወልደን ነው ሀገራችን ላይ የመጣ ነው። ለምን? ለመስራት ቤታችንን ለማገዝ እና አትመጻደቁብን። የማዳም ቤት ልጆች በጣም እውነት እዚህም አካባቢ ሀረብ ነው ልብኔን ሹከስነነህና ያኔ ይሄ ቤቷ ነው ህይወቷ ነው አቅፋ የምተኛው ነገር ነው። እና አትመጻደቁ፣ አታስፈራሩ። ማንም ምንም አያመጣም። አታስፈራሩ። ልብኔን ያገባን እያሉ ያቺ ሴትዮ ትልቋ ሴትዮ ስሟ ማን ነበር? ገነት ጌታ ጀሃነም ይክተታት። የምር ቢግ ሼም፣ በጣም የሚያስጠላ። ልትመጻደቅ ምንም አታመጣም። ምንም ማለት ነው ምንም። ሁላችንም ለሪታ ድምጽ እንሆናታለን። ሐራም ምንም አታመጣም። በጣም ነው የሚያስጠላው። የማዳም ቤት ቅመሞች አትፍሩ። የምር አገባን ቦይፍሬንድ ያዝን እያሉ አትመጻደቁብን። ሁላችንም ይቃማለን። የምሬን ነው የምልሽ። እንደውም እኛ ማዳም ቤት የምንሰራ ልጆች ከነሱ በላይ እየኖርን እየበላን እየጠጣን አምሮብን ነው የምንኖረው። እና እንደዚህ ያላችሁ አታስፈራሩን። የሀገሪቱ ዜጎችም አላስፈራሩንም የሚያኖሩን ማለት ነው። እና ቢግ ሼም ነው። እንደ ስደተኛ አንድ ላይ ተባብረን የሀገራችንን ስም እናጽዳ። እኔማ ወደ ምንድነው ከዚህ ጠጋ ብለን ገብተናልን በል እንዴ። በቅንድባን ያሰራቸው አሉ። በቅንድባ አስመሰለባት ቪና ሲሰርቶ። እኔም ደግሞ ይላችሁ ሂማኔር ገዝቻለሁ ዳውራ ላይ ሂማኔሩ ፌክ ነው እና ሜቢ ጠንቁልና ተደርጎበት ይላል። የምር ተያዘለኛ ብርሽ መለስልሻል። ከማን የገዛሽው? ስንት ናችሁ የምታወሩት? ስንት ሆናችሁ ነው? ሁለት ነን። የማዳም ቤት ቅም እሺ፣ ሁለት ናችሁ። የገዛችሁበትን ስም መጥቀስ መብታችሁ ነው። አራሰራም እኛ አንፈራ ማነው? ማርታ ነው። እኔ ማርያምን ጓደኛዬ ነች ይዛኝ ሄደችው። $150 ነው የገዛሁት። እቤት አመጣሁት። ሳምንት አልተጠቀምኩበትም። ጭራሽ አሳጥበው ማለት ነው። ጌታ ምስክሬ ነው የምልሽ። እንደ ፕላስቲክ ነው የተያዘው። ይዤ ሄጄ መልሽልኝ እንዲህ ስላት ጭራሽ ባህር ገብተሽበታል ያለችኝ ድሬድ ነገር ማንሽ የምትባለው እህቷ ነች መሰለኝ። ተመጻደቀኝ አፋራ መስለናት ይሁን አላውቅም። እንትን አለችኝ ባህር ሄደሽበታል እንዴ አለችኝ። እንዴ በዚህ ሰዓት ባህር ኪዳ ባህርም ግብኬት ደግሞ አይበላሽም ማለት እናንተ ካወቃችሁ ትክክለኛ ሂማኔር በቃ ላይክ ሂማኔር ነው የሰጣችልሽ ማለት ነው። ሁለተኛው እዛ በጣም ብዙ ሰዓት ላይ እንትን አሉት አበጠሩ ተያይዞ በቃ አልላቀቅ ሲላቸው አላምን ብለው እንደምንም አርገው አላቀው ሰጠች ማለት ነው። መልሽልኝ ነበር ያልኳት። ጌታ ምስክሬ ነው የምልሽ። ማናችንም አራዳ ነን። እሺ በዚህ አጋጣሚ ማለት ነው ሁላችሁ በዚህ አጋጣሚ ሂማኔር ኦሪጂናል ሂማኔር ጋራንቲ ያለው ከፈለጋችሁ በርካሽ ዋጋ ማለት ነው ጋራንቲ ያለው እኔን አዋሩኝ። ፎሎ አረግሻለሁ። እኛ ማለት መዳም ቤት ብንኖርም ላይክ እንደነሱ ነን። እነሱ መዳም ቤት ስለሆኑ እኛ ብዙ ሰዎች ለስንት ስንል እናንተ መዳም ቤት ስለምትሰሩ የሚባል ነገር አለ። ሁለተኛ ነገር ደግሞ ቤሩት ላይ ሁሉ መረገጥ የለበትም። አሁን እኛ ፈራን። ጌታና ምድር ስታውሪ ብዙ ሰው ጠንቋይ ቤት እዛ ሀገር ጠንቋይ ናቸው ነው የሚባለው። እነሱ የጀመሩትን ነገር ራሳቸው መጨረስ ናቸው። ወጣው እንደውም ለመዳም ቤትም እናንተም ንጹህ ልጆች ስላላችሁ እኛ እርስ በርስ ነው እንጂ ስለሌላው አያገባንም ይበሉልን እነዚህ ሌቦች። አረኛ ምን አገባን ግን በጣም ነው የሚያስጠላው። እውነት በጣም ነው የሚያስጠላው። እናንተ እኮ ጀግና ናችሁ። ማዳም ቤት ነው በዚህ ሰዓት ስሚ ግን ያ ማዳም ቤትን ብንሰራ ማሪ እንደውም ከደጅኛ ዛያለን የት ነበረ ውዴ ምንሽ ባችሁን አውሩ። ያለውን ነገር ተናገሩ። ኦኬ ያለውን ተናገሩ። እንናገራለን። እኛ ፈራም ማንኮራም ማሪ ውዴ እና በጣም ነው የሚያስጠላው። እውነት በጣም ነው አይ አግብተናል ብለው የሚመጻደቁት ይሄ ሊመጻደቁ አይገባቸውም። ሁላችንም ስንመጣ በሰራተኝነት እንጂ ሚስት ተብሎ ተጠልበን አይደለም ከሀገር የምንወጣው። ገባሽ? እዚህ ሀገር አገባንም አላገባንም ስትታይ ሸቃላ ናት። ስለዚህ ቢግ ሼም ነው። ባሎቻችሁን ውደዷቸው፣ አክብሯቸው፣ አንግሷቸው እንጂ አትመጻደቁባቸው። ገነት ተብያዋ ሪከርድ አድርጋችሁ አድርሱልኝ። ሲጀመር ማለት ነው ኦኬ ዜጋ ባሊ ባለ ትዳር ነኝ ነው ያለችው። ያ ሀቢብቲ
ዜግነት የሚኖራት እኮ ልጅ ስትወልድ ነው አይደል? ልጅ ስትኖር ነው። አዎ ለልጇ ነው፣ ለሌላም እኮ ሲጀመር እኮ ሊባኖን ወረቀት ለማግኘት ራሱ ጌታን በጣም ትለፊያለሽ። ዝም ብሎ አይደለም ብላክዬ። እኔ አፈር ድንጋይ 4 አመት ሙሉ አፈር ድንጋይ ተቀርሽ ድንጋይ አፈር ድንጋይ ነው የበላሁት። አፈር ድንጋይ ኦኬ። አሁን እሱ ወረቀቱ እንኳን እጅሽ ቢገባ እንኳን ማለት ነው ሀቢብቲ ስቃይሽን የበላሽበት ነው። እሱንም ምንም አይጠቅምሽም። ምን ይጠቅምሻል? እኩል እኮ ነን ከይቃማ ካላችሁ ነው ማለት ቤቢ። እሱን እኮ ነው ማለት ቤቢ። እኩል ወረቀት ያለው የሌለው እኩል ነው የሚኖረው። እነሱ ግን እዚህ ጋር ነው ባሊ አሳይሻለሁ። እኔ እና አንቺ እንትን እንዳለን የምንተሳሰበው ነገር አለ ምናምን ሀቢብቲ ታስጠላ የሆነ እንትን ራሱ የሚያስጠላ እኮ ነው። እሷ ሴትዮ እውነት ትልቅ ሴት እኮ ናት። እና ጓደኞቿ ሱሱም የምትባለውም ልጅ ማለት የአራዳ ልጅ እንደዚህ አይደለም ሲጀመር ማለት ነው። አራዳ ነኝ ምናምን ውጥጥ ምናምን ስላለ አይደለም። ሪታ ለእሱ አንሳ አይደለም። ጌታን ነው የምልሽ ቢጣሉ ራሱ ማለት ነው። ይቃማሽን አሳይኝ እርጉዝ አይደለችም ምናምን አይባልም እዛ ላይ ማለት ነው። ማናችንም እንደተመልካች እያየናቸው ነበረ እንቅልፋችን እስክናጣ ድረስ ማለት ነው። ስለዚህ መከባበር ባለባቸው መጨረስ ካለባቸው ውስጥ ለመጨረስ እየዘጋች ሰውን እንትን አድርጋ እንደተደወለባት አስመስላ እየወጣች ይሄንን ማናችንም ማስገቡኛል ገባሽ ምንም አታወሩ ወጪ። ስለዚህ ውዶቼ እናንተም አስታርቋቸው ያው በረም ማለት ነው። ሪታ ታሳዝናለች አኳኋኗል። እኛ በጣም ነው ማርያምን ያዘን ነው። አንድ ሰው ደግሞ ሜቢ ከስተቱ ከተማረ ያ ሰው ጀግና ነው። እውነቱ ስለወጣ የእውነት ነው የምልሽ ጀግና ነው። ከስተቱ አይታረቁ እንደዚህ ጥሩ ነው። እኛ ምን አገባ። እህቶች እንዴት አደራችሁ? አለን ይመስገን። ፎሎ እያደረጋችሁን ጋይስ ቴንክ ዩ። እሺ ለሊቱን ሙሉ አደርንበት። አዎ ነው እንቅልፋችንን ሳንተኛ። እኔ የምናገረው ነገር አለኝ። ይሰማል? አዎ ሲጂ እየሰማንሽ ነው። እና አንድ እኔ የማውቃት ልጅ አለች። እኔም ፀጉር ቤት ነው የምሰራው ተቀጥሬና ከዛም በኋላ ከዚች ገነት ከምትባለዋ ሄዳ ሂውማኔር ትገዛለች። ገዝታ መጣ አሳየችኝ። ምንድነው ሃይላይት ነገር ነው ሂውማኔሩ ሂውማኔር ተብየው ሂውማኔር። ከዛን ይሄ መሀል ላይ በቃ ያስታውቃል። ሲጀመር ማንም ሰው እንኳን ሙያው ያለው ሰው ዝም ብሎ ሰው ራሱ ያውቃል። ከዛን ይዛ መጣ ማያዬ ሂውማኔር ገዛው እኮ ትለኛለች። ኧረ በስመ አብ ሲታይ ደግሞ የሆነ ያምራል፣ ግን የሆነ ሂውማኔር እንዳልሆነ ያስታውቃል ማለት ነው። ከዛም ማሪ እስቲ ልልሽ ብዬ አየሁት። ያንጸባርቃል፣ የሆነ ዊግ ቃጫ ያለው ይመስላል። ከዛም አረቴ ይሄንን ነገር ግን እኔ አላመንኩበትም። ይቅርታ አድርጊልኝ፣ እኔ ሂውማኔርም አልሸጥም፣ ግን ከስራ አንፃር አውቀዋለሁ። እርግጠኛ ነሽ ሂውማኔር ነው? አዎ። ከዛን እቺ ልጅ በአራተኛው ቀን ተመልሳ ስትመጣ እናት አላቀቅ አልላቀቅም ተያይዞ ቃጫ እግዚአብሔር ያሳያችሁ እንግዲህ ስንት $350 ሄዳ ገዝታ እና ተላቀቅ አልላቀቅም ያልሽኝ ነገር እውነት ነው እስቲ ትለኛለች። አየው ተረ በፍጹም ሙስታሂል፣ ይሄ ሂውማኔር አይደለም። ከዛ እንደዛ ስላት አንዷን ጓደኛዋን ትጠራና ነይ ገነት ተብየዋ ጋር እንሄድ ትላታለች። እሺ ብለው አብረው ይሄዱልሻል። ከኔው ጋር ነው የሄዱት። ከኔ ጋር ስልሽ እኔ ካለውበት ቤት ቅርብ ነውና ሄዱ። ከዛን ሄደው ብዙም አልቆይም፣ ከ10 ደቂቃ በኋላ ተመልሰው መጡ። እኔ በቃ የሆነ ተናደው ምናምን የሚመጡ ነበር የመሰለኝ፣ አስቀይረው ምናምን ወይ ብሩን አስመልሳ ምናምን። ሀቢብቲ ምንም ነገር የለም። ምንድነው እንዴት ሆናችሁ ላቻል? ገባን፣ ቁጭ አለን፣ ቡና ሰጠችን፣ አመስግነን ወጣን። አዎ እኮ አስረግማባቸው ነው አይላችሁ። አመስግነው ወጡ። የት ነው ማናት? በቃ አመስግነው ብለው ወጡ። ትልቋ ጠንቋይ ጋር በቃ አመስግነው እግዚአብሔር ይስጥልን ብለው ወጡ። እኔም ሲመጡ እንዴ እሳት ጎርሳችሁ እሳት ልሳችሁ ሄዳችሁ እንዴት ምንም ሳትሉ ሳታስቀይሩ ትመጣላችሁ ብያቸው፣ ከዛ ሲመጡ የሆነ ድንዝዝ ብለው በሉ ደህና ዋሉ ብዬ ወጥተው ሄዱ። ልሻለው እንዴ ሪታ ሪታ የፈራቻት እነሱ እንዴት አይፈሯት?
እነሱ እንዴት አይፈራቸው? ሴትዮዋ ታስፈራለች። በጣም ነው ስትታይ ራሱ ክብድ ትላለች። እኛ የተማነው ምንድን ነው? በቅንድቧና በጥርሷ ነው ያሰራችው አሉ። እንዲመጣላት ነው በቅንድቧ እና ይሄ እንትኑ ማለት ነው የተሰጣት ይዛ የመጣችው አሁን ትናንትና ጥያለ ያለችው ጉሻቷን ነው። ብብቷ ስርና ጡት ማሳዣ ምንድን ነው ጡት ማሳዣ ውስጥ ነው የምታስቀምጠው ማለት ነው አሉ። እኛ የሰማነው የተነገረንን ነው እንግዲህ እግዚአብሔር ይጠብቅ። በጣም ነው የምታስፈራራው። እግዚአብሔር ይጠብቃል። ሆነም ቀረም ማለት ነው። እኛ ድምጽ መሆን ያለብን ለሪታ ነው። ሪታ ታፍናለች። አንደኛ ብዙ ማውራት የምትፈልገውን ነገር እንዳታወራ ተደርጋለች። ሁሉም እውነት ያለው ሪታ ጋር ነው። ይኸውልሽ እንትና ገነት ማለት ነው ሁሉም ሰው ይፈሯታል። ሁሉም ሴት ቤሩት ላይ ማለት ነው በአጠቃላይ ወረቀት የሌላቸው ይፈሯታል። ምክንያቱም ታስቀጠቀናለች ብለው ስሟን ራሱ አይጠሩትም። ትናንትና ሪታና ደፍራ የተናገረችው ስሟን አይጠሩትም። እፈራለሁ ብላለች። ማርያምን እኛ መኖር እንፈልጋለን ነው የሚሉት። እኛ መኖር እንፈልጋለን፣ እኛ ከሷ ጋር ታነካኩን ነው የሚሉት። ማርያምን ነው የምላችሁ እንዴ! ይሄን ያህል ማናት እሷ? ህጋዊ ከሆነች አንድ ሰው ካጠፋ እኮ ህግ ያለበት ሀገር ነው። ወስዳ ትክሰስ። ስሜን አጥፍተሻል ትክሰስ። ትላንትና ማታ ማናት እሷ? ያሬት ባየዋት ነው ያልኩት። ማናት እሷ እኮ? ሁለተኛ ማለት ነው ምንድነው እንትና ስታወራ እኔ እፈራለሁ አለች። እኔ እፈራለሁ። አሁንም እያስፈራራቻት እዛም ሚዲያ ላይም እኮ እያስፈራራቻት ነበረ። የመጀመሪያ ጊዜ ራሱ እኔ የምፈራው ሰው አለ ስትል አደባብሰው አስታራቂ ሆኑ። ሱሱና እቺ ገነት አስታራቂ ሆኑ። ሪታ ታረቀች። መውጣት የነበረበት ሪታ እውነቷ እንዲወጣላት ብትፈልግ ያኔ ፍሬ ከምትባለው ጋር ስትጣላ ነበር ማድረግ የነበረባት። እሷ ግን እሷን ማሽቃበጣች፣ ተታረቀች። የዛ ሰዓት ትዝ አላችሁ ሚቾ? የዛ ጊዜ ሲታረቁ እቺ ቆላዛ አንዴ ከፍሬ ጋር የተጣሉት እቺ አቃጣሪዋ ፍሬ አልወደድኳትም። በጣም መጥፎ ሴና መርስ እኮ እዚህ ጓደኛ እንትናን የተቀበለችው እሷ ናት አሉ። አሁን ጁኒን የያዘችው ደግሞ ፍሬ ናት አሉ። ገነት ወጣች፣ እሷ ይዛለች። አሁን ወረደች እኮ ወዲያውኑ ነው እቺ ወረደች። እቺ አቃጣሪዋማ ወዲያውኑ እኮ ወረደች እኮ። እሺ አሁን ደግሞ ማለት ነው ሪታን ለምን መታት ባሏ? እንዴት ተነገረው? ማንንም ባንዴላከው ሞት አይፈራም ነው ሱሱ ናታ ጠጥታ የላከችው ሐራ ነው። አይደለም እንደሱ ሳይሆን ማንኛውም ጋር ያለው ቀለበት ነው። በምንድነው ተደርጎብታ ብሏል እኮ ባሏ ሐራም ይኸውልሽ እዛ ጋር ማለት ነው እዛ ጋር እሱ ማለት ነው ቀጥቅጠን ያደረጋት ነፋስ ማይሰጥኩና አስወርጃቸው ያውሩ እድር ስጫቸው ሚቾ የሚያቀድሙ ቪክቶሪያ ሀና አውሩ። እሺ ምንድን ነው ዝም ብሎ አለ መጎለት? አውሩ። ለምን ወጣሽ? ውጡ። ተረኛ ሰው ግቡና አሳብስጡ እኮ። ግን ሪታን ባሏ ለምንድን ነው የተመታችው? ተመታለች ትናንትና ሪቾ እኮ እንደ ማንኛውም ባልና ሚስት ተቆጣት መታት። ይሄ ኖርማል ነው። ባሏ መምታቱ እኮ የቢግ ዲል አይደለም እኮ። ማንኛውም ባል የሚወደውን ሚስቱን ይቀጣል። እንዲገላት ነው ወይ አሁን እዚህ ጋር እንዲገላት ነው እንድትሞት ነው። እናቱ ትበዳ ለወሬ ብሎ ተመታይ ማለት ነው። እፈተዋለሁ ቅድሚያ እኔን ሳይሰማ ለሄዱ አውርታ ለመጣችሁ እኔን ተመታኝ፣ እፈተዋለሁ። ቂጡን ነው እኔ ራሴ የምወጋው። ኖ ሃኒ አትፍረጂ፣ እሱ ላይ ማትፍረጂ እንዴ! ምን ሆነሽ ነው? ናሽ አትፍረጂ። ሞርቶ ምን ተኛች አልተባለ አውራሽ ተባለ እንጂ እንዴ! እናንተ ደግሞ እሱ እኮ እኔ ጋር ምንድነው እኮ ብሎ ያነቃት ሶፋ ላይ እኔ ጋር ያረግሽው ምንድነው? ያኔ ወንድ ነው ያኔ ፍንቴ እኔ ጋር ያደረግሽው ምንድነው ብሎ እኮ ነው አነቀኝ አለችው። ዋሻው ልክ ነሽ። ያረግሽብኝ ነገር አለ። ያረግሽብኝን ነገር አውጪ። ምንድነው ያደረግሽብኝ? እና ተዳርጉሽ ኮንች እንዴት ያንቃታል? አይሽ አጅነብዬ ማርባት
ለኔ ሱሱ ሞልታ በነገረችው ነው። እቺ ልጅ ነፍሰ ጡር ናት። ብትሞት ማን ነው ተጠያቂ? ማን ነው? ነቆራዬ በዚህ አጋጣሚ ቴንኪው የኔ ፍቅር አመሰግናለሁ ማኮ። ኧረ ችግር የለውም ውዴ፣ ችግር የለም ውዴ። እና ሱሱ በነገረችው ነገር ነው ልጅቷን ድንግጥ እርግጥ አድርጎ የቀጠቀጣት። ሀና ድስት ወደቀ። ለምንድን ነው የምንነቃቸው? ለምንድን ነው የምንነቃቸው? ያወራሉ ሹ ቡንጆር ኧረ እናወራለን። ተራ እኮ እየጠበቅን ነው ማሪ፣ ተራ ብለን ነው እንጂ። እሺ እኔ አንድ እንትን አለኝ መልዕክት አለኝ። ጁኒ ላላችሁ ዥቤል ላላችሁ በተቻላችሁ መጠጥ ተጠንቀቁ። በቃ እሺ። ላግኝሽ እኔ ስራው ጋር እየታፈንኩ እያወራሁኝ ማን ያወረደኝ? ከሰቅቶ ነው ያወረደኝ። ራስሽ ነሽ ወረድሽው ስልክ እያወራሽ። ለማን ወረቀቷ እንዳለቀ ስለምታውቅ እኔ ልንገርሽ፣ እርስ በርሳችሁ ጥሩ ነገር አይመኛኙም። ጥሩ ነገር ስለማይመኛኙ ኦኬ። እንኳን ተለያዩ እንኳን ተጣጣ አለቀ 3 አመቱ ወረቀቱ ከተቃጠለ 3 አመቱ። እኔ ልንገርሽ፣ እኔ እንዳወራ አታርጉኝ ኦኬ። አውሪ አወጣለሁ እንጂ ከነ ምን አሉ ነው ማወጣው። ግን እኔ አሳዘነችኝ የሶርዬ ባሏ በሚባለው። ወይኔ ሶርዬ ለካስ እዚህ ሀገር ቦታ የለው ሱዳን ይሻላል ማለት ነው። እሺ ልንገርሽ፣ ሶሪያና ሱዳን ይሻላል ከልብኔ ሀቢቢ ኦኬ። ምክንያቱም ልንገርሽ ለምን በይ ስደተኛ ስለሆነ የስደትን ነገር ስለሚያውቅ ይረዳሻል ኦኬ። ስደትን ስለሚያውቀው ይረዳሻል። አንቺም ስደተኛ ስለሆንሽ ልብኔ ግን ማለት ነው የሀገሩን ዜጋ ነው ያገባሁት እኔ። አከራይቶ ሲያስቀምጣት ነው ቪላ እንደ ልብኔኖቹ ሁለተኛ ነገር ማለት ነው እኔ ባለ ትዳር ነኝ ሀቢቢ፣ ተቀምጡ ነኝ በይ ኦኬ። እኔ ቅምጡ ነኝ ምክንያቱም የዚህ ሀገር ዜጋ ነው ባሊ ብለሽ ስትናገሪ ወስዶ በህግ ሲያገባሽና የዚህ ሀገር ዜግነት ሲሰጥሽ ልክ የዚህ ሀገር ወረቀት እጅሽ ላይ ሲገባ ነው ኦኬ። የዚህ ሀገር ዜጋ ነው ባሊ ብለሽ የምታወሪ ባለ ትዳር ነኝ የምትይው የዚህ ሀገር ዜግነት እጅሽ ላይ ወረቀቱ ሲገባ ነው። እየመጣችሁ አራችሁን አትሩብን እላችልኝ እንዴ! የማንን አር እንሸከምኛ ነው? የሰለመችው ማን ዘጠንቋዩ ብሏት ነው? ጠንቋይ ብሏት ነው። እኔ ያኔ አፌን አሉ። ይሄው ጠመጠመች ስል አፌን አሉ ተውኩኝ እኮ። ታዲያ ለምን የገብርኤል አልሽ? ገነት እኮ 19 የገብርኤል ምናምን ነው የሚለው። እኔ አለችው እኛም እኮ ማለት ነው ወረቀታችን ላይ እኮ ከኦርቶዶክስ ሙስሊም ተብለን እኮ ተሰጅሏል አይደል? ምክንያቱም ሙስሊም ስለሆነ ባላችን። ግን ሁላችንም እምነታችንን እናውቀዋለን። ውስጣችን ያለው እኛ ምናምነውን እናውቃለን። ምክንያት ያደግንበትን እምነት እናውቃለን። ግዴታ ወረቀት ላይ ስለተጻፈ አይደለም ኦኬ። እኔ አላስመስልም። እኔ ወጥቼ ይሄ ነው ኑሮ፣ ይሄ ነው መኪና፣ ይሄ ነው እንትን አልናገርም። ከሁሉም ጋር ተመሳስዬ ነው የምኖረው። ምክንያቱም አንድ አይነት ምግብ ስለምንበላ አንድ አይነት ለማንኛውም ቤቲ ችግር የለብኝም። እኔ የራሴ እንትን ይገዙኛል ያለችው ነገር አልተመቸኝም። ምን ይገዙኛል? ምንድን ነው ያለችው? እሷማ እንትን አደረገችው እኮ። እሷ እኮ ባለ ጊዜ ነኝ እኮ አለች እኮ። ባለ ጊዜ ነኝም እኮ ብላለች። ጊዜው የኔ ነው ብላለች እኮ። ሀቢቢ ሙህም ልንገራችሁና እኔ የልብኔኔ ሚስት ነኝ። ከልብኔኔ ጋር ስለተጋደመች የልብኔኔ ሚስት የምትሏል አናቷን በሏት። አናቷን ስትመጣባችሁ አናቷን በሏት ኦኬ። አናቷን በሏት። ሁለተኛ ነገር ምን ቤዚ የምትጽፈውን ወይ ማና ቤዚ
ገነት የሀገሬ ልጅ ናት። ዓለም ጤናም ጠንቋይ ቤት ለጠንቋይ ቤት ነው የምትዞረው። እቺ ባለጌ ናት፣ በአፏ ነው የምታራው አለች ልጅቷ ማለት ነው ከታች። እሺ እኔ አለች አንድ ቀን ብቻ ነው ሪታ ይዛኝ ሄደችው። ጥንቁልና ሰው ሲያሰራ ወስዶ ባህር እንደሚጣል እንዲከሽፍ ምን እንደሚባል እንዴት አወቀች? እሺ ምን ተከትላ አስኬደች? እኔ ገብርኤልን ነው ማምነው ብላ ለምን ለገብርኤል ሰጣ? ገብርኤልዬ የሰውዬንም እቃ እንዲቆምልኝ አድርግልኝ፣ ሰውዬውም እንዲቀርበኝ አድርግልኝ፣ ኑሮዬንም አስተካክልልኝ ለምን አትልም? ለምን ሴትዮዋ ጋር ሄዳ ሁለቱም ባሎች አይቀርቡኝም ሁለቱም ባሎች አይቀርቡኝም እቃቸው እንዲቆምልኝ አርጊልኝ ከምትል ለገብርኤል ብትነግረው ገብርኤል ይሰማታል። ገብርኤል የሁለቱንም እቃ ያቆመማ የአንዱን መርጦ ነው የሚያቆመው። ለምን ችግር የለውም። እሱ የሰራውን እሱ ያውቃል። እሱ ያውቃል። አንቺ የልብሽን ያውቃል። ለኔ ታውቂያለሽ፣ አንደኛውን ስለምትወደው ነው፣ አንደኛውን ደግሞ ስለምትከርፈው ነው እኮ ሁለት ያዘችው። ሀብት ስላለው ተባለ እኮ ሀብት ስላለው አንዱን ለሀብቱ ነው። ስለዚህ ብላ አሳየችን እኮ አንድ ጣረሞት ሰውዬ ማለት ነው አሳየችን። እኔ እንደሆንኩ ጅኑብ ነው ያለሁት። እኔን የሚፈልገኝ አወራሽ ብላችሁ የምትፈልጉኝ ነው ጅኑብ። ስንት ላይ ታስራችሁ ነው የምትገረፉት? እዚህ ስትመጡ እኔ ጋር ስትመጡ ምንድነው ሚቶሪ ካርድ አድርጋችሁ ስትገርፊያቸው የስልክ እንጨት ላይ ታስራሽ ነው የምትገረፊው። እንዲህ ቀልድ የለም እዚህ ነግሬሻለሁ። የሱሱ ባል ማታ ተኝቷል ተባለ አሉ። የት ነው የተኛው? ሚቾ አንቺ ግን ለምንድን ነው ስለሱሱ ሊወራ ሲል ነው እስራኤል እየፈጀች ነው ያለችው አለች አንዷ። አለሽ እሱ በቦታው የለም። አንድ ሰው በቤቱ ሲገባ ነው ከራስ እሱ አላነሳችም አይደለ? አይመለከትም ወይ ስራ ላይ ይሆናል። አይመለከተንም ስለ ሰው አልና ስለ ሰው እዚህ ጋር ሚዲያ ላይ የመጣው ብቻ ነው ማውራት የምንችለው። ግን ለምንድን ነው ማንን ፈርቻ አይደለም። በፈራማ የተሻለ ቤታችንን ከፍተን አናስራለን። እናንተ ቤት የሆነ ሰው አለ። እናንተ ቤት የሆነ ሰው አለ። እሺ አንድ ጥያቄ አለኝ። ኦኬ ለአንቺ ማለት ነው። ልብ ብለሽ አዳምጪ። ባለፈው እኛ ቤት የገቡ ቀን እኛ ቤት ገብተው የተፖሰቱ ቀን ማለት ነው። ኦኬ ገብታ ነጃት ምን አለች? እነሱ ቢሄዱ የሚሄዱበትን ባቀ እኔም ሄድ ነበረ፣ ግን ማንም ሰው አይሄድም። ሪታም ገብታ ተናግራለች ካስታወሻኒ። እሺ ትናንትና ታዲያ ለምንድን ነው እንደዛ ተበጠራርቀው ጉዳቸው ይወጣው? መልሽልኝ። ለኔ ነው እንዴ ጓዴ? ደግሞ እንትና ማናት ጠንቆይ ባሉ እንደነበረ ግን አይታችሁ? ቆይ እናት ቆይ ትመልስልኝ ሃኒቹ። ባለፈው እኛ ቤት የገቡ ቀን ተሰብስበው ማለት ነው ጠንቋይ ተብለው የተፖሰቱ ቀን እኛ ቤት አልገቡ። እኛ እናቅም እኛ አልሄድንም። ነጃት ምን አለች? እኔ የሚሄዱበትን ራሱ ባቅ እኔ ራሴ ሄድ ነበረ፣ ግን ማንም ሰው አይሄድም። ለምን ሲጣሉ ታዲያ ሪከርድ የተቀመጠውን ለምን አያወጡትም ነበር? ይዛ ቀን ሲፖሰቱ ለምን ፈስ ያለበት ዝላ አይችልም? ሀቢብቲ ስሚ ቆይ አንዴ ሪታ የሆነ ሰዓት ላይ እኮ ካሰማሻል እኔ ራሱ ባቄል ነበረ አላለችም? እሺ ይሄን ነው የሚሄዱት እስካሁን የነበረው። ሁለተኛ ሱሱ ቻይና ሄዳ ደግሞ ከታች ኮመንት ላይ ጠንቋይ ተብላ ስትል ያዙ ይልቀቁኝ ብላ ስታብድ እኔ ምን አልኩኝ? ፈስ ያለበት ዝላ አይችልም ስል እና ታርፈሽ ተቀመጪ ዝም በያላችሁኝ በውስጥ ለምን አልተናገረችም? ለምን ቆዋለ? እኛ ነጁ ትሄዳለች አላለም። ኦኬ ነጁን ስላስገቧት ነው እዛ ውስጥ ገብታ የዛ ቀን ስትከራከርላቸው ስለነበረ ነው